ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር ያለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ሁሉ አማን፣ ሁሉ ሰላም ነው። እንግዲህ ዳጣ ድራማን ይዤላችሁ መጥቻለሁ። ዳጣ ድራማ በጣም ደስ የሚልና በጣም አጓጊ አስተማሪ ድራማ ነው። ባለፈው ክፍል ላይ እንግዲህ ማርቴ ደረጀን ችግር የለውም እባክህ ንገረኝ፣ የሆነ ይሁን ንገረኝ ስትለው ደረጀም እንግዲህ አይ በፍጹም ይሄንማ አልነግርሽም ብሎ እንግዲህ ጥሏት ሄዶ ነበር። እንግዲህ ደረጀ አሁን ላይ ውጥረት ላይ ነው ያለው። ማናት ሰላምም እንግዲህ ልጅ እውነቱን ተናገር፣ እኔ እናቷ እንደሆንኩ ለዳጣ ንገር ስላለችው ተጨንቋን። እንዲሁም ኤቢ ደግሞ ዳጣ የሰላም ልጅ እንደሆነች አውቃለች። ይቺ ሰራተኛ ምን ልትሰራ ነው የመጣችው? እሺ እንዴት መጣች? አባቷስ ማን ነው? እያለች እንግዲህ በአንድ በኩል እቺ ዳጣ ኤቢም ታስጨንቀዋለች። ምክንያቱም ኤቢ እንግዲህ ሁሉን ነገር ስላወቀኝ፣ በእርግጥ ኤቢ የተጻፈውን ደብዳቤ ናታን ደርሶ ስለቀደደው ነው እንጂ ደረጀ የዳጣ አባት እንደሆነ ታውቅ ነበር። ነገር ግን ያው ሙሉ ለሙሉ ስላላነበበችው እና አሁን ላይ ማን ነው አባቷስ ማን ነው እያለችው ደረጀ እንግዲህ ያው በር ከዘግቶባን ያለው የዘጋበት ምክንያት እንግዲህ ለማርታ ራሱ እንዲነግራት ይፈልጋል። ይህ ሁሉ የሚያደርገው እንግዲህ ደረጀ ማርታን ስለሚወዳትና ስለሚያፈቅራት ለትዳሩ ታማኝነት እንዳለው ነው የሚያሳየው። ግዴለሽ ለትዳሩ የማይጨነቅ ለሚስቱ የማይጨነቅ ቢሆን ከመጀመሪያው ዳጣ ልጄና ብሎ ለማርቲ ይነግራን ነበርና ማርቲ ብነግራት እስከ ማርቲ ጋር ብንለያይስ፣ ማርቲ ብትጎዳብኝስ ብሎ ነው የሚጨነቀው። ኤቢ ግን እንደ ልጅ አይደለችም። አባቷን እየተረዳችም አይደለም። እንግዲህ የዛሬው ክፍል እንግዲህ ይዤላችሁ መጥቻለሁ እና ማርቲም እባክህ ደሬ ንገረኝ፣ ምንም ነገር ይሁን እባክህ ንገረኝ፣ አለበለዛ አትንከረኝ፣ ተው ጨለማ አታደርግብኝ እባክህ ስትለው ደረጀ እንግዲህ ከተኛበት ወደ ውጭ ወጣና በፍጹም ይህን ነገርማ ልነግርሽ አልችልም ሲል ግራ ሲገባው እንደ አጋጣሚ ናታን እንግዲህ ያው ናታን ሚስጥሩን ያውቃል። ናታን ተነስቶ ይመጣል። ማርቲን ናታንን ስታዩ በቃ አንተ ሄድ እባክህ ስትለው ናታንም ችግር የለውም ሲል ደረጀ ከተረጋጋ በኋላ ደረጀም ወደ ክፍሉ ሲገባ ናታንም እንግዲህ ለማርቲ አንዳንድ ነገሮች እባክሽ ያው ምንም ነገር ይፈጠር እኔ ይቅርታ አረግልሃለሁ ብለሽ እባክሽ አረጋጊው። ሰውን እኮ የማይሳሳት የለም። እኔ እኮ እንደ አባቴ ነው ደረጀን የማየው። ሁለተኛ እንደ አባቴ ከአባቴ ቀጥሎ እሱን ነው የምመካበትና ማለት ስህተት የማይሳሳት የለም። እባክሽ አንቺ ውስጥሽን አሳምኚው፣ ምንም ነገር ቢፈጠር እኔ ይቅርታ አደርግልሃለሁ ብለሽ ንገሩ ሲላት ማርቲም ግራ ይገባትና አንተ የምታውቀው ነገር አለ እንዴ ስትለው ናታንም አይ እኔ የማውቀው ነገር የለም ይላታል። በእርግጠኝነት ነው ይህን ነገር ያልፈዋል። ስለዚህ አንቺ ምንም ነገር ይፈጠር እኔ ይቅርታ አደርግልሃለሁ እያልሽ መናገር አለብሽ ይላታል። ማርቴም ቆይ ምን ቢሆን ነው ይህን ያህል የተጨነቀው? እርግጠኛ ነኝ ደረጀን እኔ አውቀዋለሁ። እሱ የሆነ ነገር ሆን ብሎ አያደርግም። ስለዚህ ተሳስቶ ሊሆን ይችላል እንጂ ደረጀ እንደዚህ አያደርግም እያለ እንግዲህ ትናገራለች ማርታ። እኔ የማውቀው ደረጀ ሆን ብሎ ምንም ነገር አያደርግም። እኔ ሊያስጨንቅ የሚችል እሱን ደግሞ በዚህ ልክ ሊያስጨንቅ የሚችል ነገር ይህንን ስህተት ደግሞ ሆን ብሎ ሊሰራ አይችልም። ናታንም ሰውን እኮ የማይሳሳት ነገር የለም። እኛም ደግሞ ነገ ጧት ምን እንደሚፈጠር አናውቅም። ባየ ደግሞ እንደዚህ የሚያደርገው ያንቺም ጭምር ነው ሲላት ማርቴም ምን አደረግኩ ደግሞ እኔ ናታን ትለዋለች። ንገረኝ ስትለው ናታንም እማዬ አባዬን እኮ አንቺ ፍጹም አድርገሽ ነው የምታስቢው። በቃ ስህተት እንኳ እንዲሰራ እድል እንኳን አትሰጪውም። እዛም ይመስለኛል አባዬ እየተጨነቀ ያለው አንቺን ደግሞ በጣም ነው የሚፈራሽው። ሰው ልጅ ደግሞ ስህተት ይሰራል። ምናልባት ደግሞ ስህተት ሰርቶ ሊሆን ይችላል እዚህ የሚሆነው እና ክፉ ሁነሽበታን እያልከኝ ነው እንዴ? እንደዛ ማለት አይደለም እማዬ። በቃ አባዬ ምንም አይነት ነገር ስህተት ቢሰራ
ይቅርታ ለማድረግ ዝግጁ መሆን አለብሽ። እሱም ብቻ አድርጊለት። በቃ ምንም ነገር ይቅርታ ቢፈጠር ይቅርታ እንደምታደርግለት እሱም ብቻ አሳየው። በቃ አረጋጊው አባዬን። ልክ ነህ ናታን፣ ግን ደግሞ ደረጀን አውቀዋለሁኝ። ደረጀ ሆን ብሎ ምንም ነገር አያደርግም። ምንም ነገር እኮ ቢሆን ተነጋግረን ነበር የምናደርገው። እኔም እኮ ስህተት እሰራለሁ፣ ነገር ግን ደግሞ ፍጹም አይደለሁም። ግን በቃ ስህተታችንን ተራርመን ነው ከዚህ እየደረስ ነው። ደረጀ በደንብ ያውቀኛል። ስለዚህ አንድ ትልቅ ችግር ተፈጥሯን ትላለች ማርቴ። ስለዚህ ደረጀ እየተጨነቀ ከሚሞት ማርቴንም ከሚያስጨንቃት፣ ስለዚህ ኤቢ እንግዲህ ኤቢ ከመናገሯ በፊት ለማርቴ ይንገራ። ሰው ሆኖ የማይሳሳት የለም፣ መሳሳት ደግሞ በሱ አልተጀመረም። ስለዚህ ለማርቴ እውነቱን ይንገራት። ከዛ በኋላ እንግዲህ ካመነችበት ይቅርታ ካደረገችለት አብረው ይቀጥላሉ። ይቅርታ ካላደረገችለት ደግሞ ያው ተለያይተው ይኖራሉ። ስለዚህ ደረጀ እንደዚህ እየተጨነቀ ከማበዱ በፊት ሁሉንም ነገር ለማርቴ ይናገር። ስለዚህ ደረጀ እኔ ምን እንደሚያስደስተኝ ምንም እንደሚያስከፋኝ ጠንቅቆ ያውቃል። እዛም ነው መንገር በዚህ ልክ የተጨነቀው። ግን በቃ ይህን ያህል እሱ እየተጨነቀ ከማይ ሁሉንም ነገር ይንገረኝ፣ ዝም እለዋለሁ፣ ዝም ብል እሱ ይሻለኛል ስትል ናታም እንግዲህ እማዬ ግቢና ተኝ፣ እሱንም አረጋጊው ይላታል። ደረጀ ይህን ያህል የሚያስጨንቀው ምክንያት ማርታ እንግዲህ ምን እንደምትጠላ ምን እንደምትወድ ያውቃል። ማርታ ደረጀን ያው 100% ሆና ነው የኔ ባል ንጹህ ነው ብላ ነው የምታምነው። ስለዚህ ደግሞ ደረጀ ማርታ እያመነችኝ እኔ ጥሩ ማለት ከድቻታለሁ ብሎ ነው የሚያዝነው። ከዛ ላይ ደግሞ ማርታን ይወዳታል እና ደግሞ ትዳሩ እንዲፈርስበትም አይፈልግም። ከማርታ ጋርም እንድለያይ ስለማይፈልግ ነው ይህን ያህል የሚያስጨንቅ ነገር። ያው እንግዲህ ኤቢ ናት። ኤቢ እንግዲህ ይህን ሁሉ ያጋጠማት በምላሷ ተይ ብትባል አልሰማ በማለት እንዲሁም ደግሞ ናታንን እኔን ካላገባኝ ሁሉንም ነገር ዳጣ የሰላም ልጅ እንደሆነች ለእናቴ እናገራለሁ፣ ወደ ሳይሆን በግድ ታገባኛለህ ስትለው ናታንም በፍጹም ሴት ቢጠፋ ራሱ አንቺን አላገባም ብሎ አስረግጦ ነግሯታል። እንዲሁም ደግሞ ውሃን እንግዲህ ናታንና ኤቢ ምን እያደረጉ ነው ብላ ስትጠይቅ ውሃም ደግሞ ያው ሁሉንም ነገር ትነግራታለች። እና በዚህ የተነሳ እንግዲህ አቶ ደረጀ በር ዘግቶባታል። ያው መቀጣት አለባት። ስለዚህ ናታን በግድ ካላገባሃኝ እያለች ነው ብሎ ለማርቴ ነግሯታል። ማርቴም ለምን ትዘጋባታለህ? ይህ እኮ ጥሩ አይደለም ስትለው ደረጀ አይ ከአቅሜ በላይ ሆናለች ብሏታል። እንግዲህ ኤቢ በአርፋ ቁጭ ብትል ሰምታ እንዳልሰማች ከኔ በላይ ሰው የለም ወይንም ደግሞ ናታንን በግድ ካላገባኝ ሚስጥር አወጣለሁ ከማለቷ ናታን ሳይሆን የሚጎዳው እሷ ናት። ቤተሰቦቿ ሲለያዩ የምትጎዳው እሷ ናት። ኤቢ ግን ይህን አላሰበችም። እናም ብቻዋን ክላስ ውስጥ ተቆልፎባት እኔ ከዚህ ቤት ማንም የሚወደኝ ሰው የለም ትላለች። ኤቢ በራሷ ጥፋት ነው ይሄ የደረሰባት። በቃ እማዬ ብቻ ትመስለኝ ነበር የምትወደኝም፣ እሷም ይኸው አትጠይቀኝም፣ እሷም አትወደኝም። አንድ ጊዜ እንኳን መታ አልጠየቀችኝም። ምን አድርገሽ ነው በምን ምክንያት ነው ብላ እንኳን አልጠየቀችኝም። እዚህ ቤት እኮ አባዬም ናታም ዳጣም ሁሉም ጥላቶች ናቸው ትላለች። እንግዲህ አቶ ደረጀ ለሷ ጥላቷም አይደለም። ኤቢም ማለቴ ዳጣም ናታንም ቢሆን ለራሷ ሲሉ ነው የሚመክሯት። እሷ ግን ስትመከር ጥላቶቼ ናቸው የምትለው ጊዜ ከዚህ ቤት ልውጣ እንጂ ይህን ቤት ለቅቄላቸው ነው የሚሄደው ትላለች። ባለፈው እንግዲህ ከዚህ በፊት ኤቢ እንግዲህ ብትመከር እምቢ ብላ ከቤት ተባራ ነበረ። ከዛ እንግዲህ ጨለማ ቁጭ ስትል እንግዲህ ደረጀ ማንም እንዳይሄድ ሲል ዳጣ ናት ሂዳ ከዛ ከነበረችበት አንጥታ እንዲሁም ደረጀን ተው ሴት ልጅ ናት ወደ ውጭ አታውጣት ከቤት ትቀመጥ ይቅርታ አድርግላት ብላ እንግዲህ ከአባቷ ጋር ያስታረቀቻት። እሷ ግን
ዳጣን እንደ ደመኛ ነው የምታያት፣ እንዲሁም አትወዳትም። ኤቢ ዳጣን የማትወድበት ምክንያት ናታንን ስለወሰደችባት፣ ሁለተኛው ደግሞ ኤቢ ዳጣን የማትወዳት ምክንያት ከዛ ቤት ለምን መጣች፣ ቤቱ የራሳችን ነው ብላ ስለምትጨነቅ እንግዲህ እረ ውሃ ስጡኝ ጠምቶኛን እማዬ እማዬ ስትል ማንም ሊሰማት የለም። ስለዚህ ኤቢ ከመጀመሪያው ጥሩ ሰው ብትሆን ይህን ያህል ማለት የት ጠፋሽ ብሎ ሁሉም እየመጡ ይጠይቋን ነበር። ስለዚህ ኤቢ ሁሉም የጠሏት ምክንያት እንግዲህ ነገረኛ ስለሆነች ነው። በጣም እንግዲህ ናታን ጋር ሆና እንግዲህ እኔ የፈለገ ነገር ቢሆን እኔ አልቀናም ስትለው፣ ናታንም እንዴ ለማያውቅ ሰው ንገሪ፣ ኤቢ እኮ ካበጣ ገቤ ስትሆን በጣም ነበር የምትቀኘው። ትናደድና በቃ እኔ ጥዬህ እሄዳለሁኝ ትለዋለች። አዛጇን ይዛትና ነይ በቃ የኔ ሲላት፣ ዳጣም የኔ ምን ስትለው ትለዋለች። ሰው አለበለዛ እጨርሳለሁ ትለዋለች። ሌላዋ ማርቲ ናት። ማርቲ አሁን ላይ በጣም ተጨንቃለች። ደረጀ ምን እንዳጋጠመው ምን ሆኖ ምን እንደደበቃት እንግዲህ ስላላወቀች ብቻዋን ቁጭ ብላ ትጨነቃለች። ናት ውሃ እንግዲህ ወደ እናቷ ትሄዳለች። እማምዬ ለምንድን ነው ግን ኤቢን አናስወጣትም ወይ ብላ ትጠይቃታለች። አባቤ ሲመጣ አስገብተን እንቆልፍባታለን። ማርታም አይ አይሆንም ተያት ማሚ፣ እሺ በቃ እኔን ከዛ አድርጉኝና ቆልፉኝ፣ ኤቢ ትውጣ። ከዛ በኋላ አባቤ ሲመጣ ውሃ ከዛ አለች ብላችሁ ነገሩ። ለምን የኔ ቆንጆ አንቺ ምን አደረግሽ? የእሷን ቅጣት አንቺ ትቀጭላታለች ማለቴ ውሃም ችግር የለውም እኔ የእሷን ቅጣት እኮ እቀጣላታለሁኝ። ማርቲም አይሆንም አንቺ ምንም አላጠፋሽ ትላታለች። እንግዲህ ኤቢና ውሃን ስናስተያያቸው ውሃ በጣም እውነተ ውሃ ናት፣ ምንም የማታውቅ የዋህ ናት። ኤቢ ደግሞ ሰው ማትወድ ነጭናጫ ናት። እንግዲህ ያው ኤቢንና ውሃን ስናስተያያቸው ሁለቱ አንድ አይደሉም። ኤቢ የገዛ እህቷን እንኳን የማትወድ በጣም ሲበዛ ነጭናጫና ራስ ወዳድ ነች። ውሃ እንደዛ ያለችበት ምክንያት እንግዲህ ትምህርት ቤት አልሄድም የቤት ስራም አልሰራም ስትል፣ ማርቲ አይ እኔ እኮ አንቺን ቁም ነገር መስሎኝ የምታወሪው ማዳመጭ በይሄጅልኝ ትላታለች። እጄ ለሰላም ይደውልላታል። ሰላም ስልኩን ካነሳች በኋላ ጋሼ እንዴት ነህ ስትለው፣ ደረጀም ሰላም አይደለሁም ቢላታል። አይደለንም ሲላት፣ ሰላም ምን ነው ጋሼ ምን ተፈጠረ ብላ ትጠይቀዋለች። ምንድነውስ መተህ እማትጠይቀኝ ትላለች። እንግዲህ ሰላም እሷ በሰራችው ስህተት ከዚህ ደረጀ መከራውን ሲቃየን ያየን ደግሞ ለምንድን ነው መተህ ያልጠየከኝ ትላለች። ኦኬ የመጀመሪያውን የሱ ስህተት ነው፣ የሁለተኛው ግን የራሷ ስህተት ነበረ። ደረጀም ይኸውልሽ ብዙ ነገር እየተፈጠረ ነው፣ ቤተሰቤ ተጨንቋል፣ ትዳራችን ሊፈርስ ትንሽ ነው የቀረው፣ ሻው ቃል ላይ ሁኜ ውርደቴን ለመስማት እየተጠባበኩ ነው። ምን ነው እትዬ አወቀች እንዴ ብላ ትጠይቀዋለች። ደረጀም እሱማ ጠርጥራኛለች፣ ጠረች ደግሞ ባልተረጋገጠውና የአንቺ ልጅ ባለች ነው ጣንስ ስትለው፣ ኤውሊስ ሰላም ሁሉንም ነገር ማወቅ አለባት፣ ከዚህ በላይ መቀጠልም አልችልም። ልሽ ዳጣንም ያረገሽውንም ልጅ በምን ምክንያት እንዳረገሽ ሁሉንም ለማርታ ተነግሪያታለች። ለምን እኔ አላደርገውም ጋሼ፣ በቀጣይ እኮ 3 ቀናት ሆስፒታል እገባለሁ። በቀኝ ያስቀምጠኝ እህትዬን አይኗን እያየሁኝ ይህንን ነገር ልነግራት አልችልም። የልጆች እኮ እናት አንቺ ነሽ። ልህ ቢሆንም አንተው ራስህ ንገራ። በህይወት ዘመን 2 ጊዜ እንደተሳሳትክ ሁሉንም ነገር ራስህ ነገር። ደግሞ እትዬ ከእኔ ሳይሆን ከአንተ ነው መስማት ያለባት። ቀናት ነው የቀሩኝ፣ ወልጄ ስመለስ ያኔ ለትዬ ቢሆን ሁሉንም ነገር እነግራታለሁ። ዳጣና ናታን እንግዲህ ያው እማዬ ግን በጣም አዝናብኛለች እያለ ይነግራታል። ምክንያቱም ማርታ እንግዲህ የምፈልገው ናታንና
ኤቢ ተጋብተው እንዲኖሩ ነበር የምፈልገው። ነገር ግን እንዳሰበችው አልሆነላትም። ግን ኤቢ ከክላሷ ስትወጣ መጀመሪያ ማንን የምትገል ይመስልሃል ስትለው ናታንም እኔ ነዋ መጀመሪያ የምትገለኝ ይላታል። ኮኒ ተናግሬ ከዚህ ውስጥ የከተትኳቱ ነገሩ ተቀይራ ስለምትወጣ ምንም አታደርገንም ትላለች። ኤቢ መቼም ቢሆን አትቀየርም። ራሱ ስንቴ ልቀይራት ሞክሬያለሁ። ዳጣ አባዬ ብዙ ጊዜ እኮ ሊቀይራት ጥሩ ልጅ እንድትሆን ብዙ ነገሮችን እኮ ብዙ ነገር ለፍቷል። ነገር ግን እሷ ልትቀየርም አልቻለችም። ማየም ቢሆን የአቅሟን ሞክራለች። ግን በምንም ልትለወጥ የምትችል ልጅ አይደለችም። ሰላምም ይህ ሁሉ የነበረው አንቺ ጽፈሽ በሰጠሽው ደብዳቤ ነው። ኤቢ ያው እኔ የዳጣ አባት እንደሆንኩኝ አታውቅም። ነገር ግን አንቺ የዳጣ እናት እንደሆንሽ አውቃለች። ሌላውስ ደግሞ ስለተረገዘው ልጅ ጽፈሻን ወይ ብሎ ይጠይቀዋል። ለማንኛውም ነገር ግን በመሀላችን ደግሞ ልጅ የሚባል ነገር አለ። አንቺም በሰላም ውለጂ፣ ሌላውን ሌላ ጊዜ እንነጋገራለን ይላታል። ረጅም ይኸውልሽ ማርታ እኔ ብሞት ማርታም የሆነች ነገር ከሆነች ውሃን ከዳጣ እንዳትለያት እባክሽ አደራሽን ይላታል። ያው ልጅሽ ባትሆንም ነገር ግን ደግሞ የዳጣ እህት ናት። ይኸውልሽ አሁን ላይ ነግቶ ሲነጋ ምን እንደሚፈጠር እኔ አላውቅም። በቃ አትንገራት ስትለው ደረጀ እንዴ ሰላም ከቁጥጥሬ ውጭ እኮ ሁኗን አትንገራት ትይኛለሽ እንዴ? ዳጣ እንግዲህ ወደ አባቷ ሄዳለች። ዳጣ እንግዲህ ስታወራ ይኸውልህ እየበረርኩ እኮ ነው የመጣሁት ወደ አንተ ትለዋለች። ደረጀም ዳጣ እንግዲህ ለሁሉም ነገር ተዘጋጂ ይላታታል። በጣም እየሳቀች ይኸውልህ ዝግጁ ትለዋለች። በጣም እንግዲህ ልትነግራን ነው እንዴ ስትለው ደረጀም አዎ ዳጣ ደክሞኛል፣ አሁን ልነግራት አስቤያለሁ። ዳጣም በእኔ ምክንያት ነው አይደለ ስትጨነቅ የነበረው አባዬ ትለዋለች። ይህን ያህል ጊዜ ስትጨነቅ የነበረው በእኔ ምክንያት ነው? ጀም አይ በአንቺ ምክንያት አይደለም ይላታል። ግን ወሰኛለሁ አንቺ የኔ ልጅ እንደሆንሽ ለማርታ ልነግራት አስቤያለሁኝ። አይ አባዬ አትንገራት፣ በቃ እኔም ወደ መጣሁበት እመለሳለሁኝ። እማዬ በጣም ነው የምትጎዳው። ይሽ ዳጣ እኔ ባልነግራትም እሷ ማወቁ አይቀርም። ሁሉ ነገር ከቁጥጥሬ ውጭ ሆኗል። ስለዚህ ግድልሽም እኔ ራሴ አረጋግቼ እነግራታለሁኝ። ይሁን እኔ በምነግራት ቀን አንቺ ቤት እንዳትሆኝ ሰላም ጋር ብትሆኝ ይሻልሻል ሲላት እንግዲህ ዳጣም እንዴ አባዬ ከዛስ ብትጣሉ እኔ ባልነግራትም እሷ ማወቋ አይቀርም። ተለያየንም በቃ ሁሉም ነገር የሚመጣውን ነገር በጸጋ እንቀበላለን። አይ አባዬ አትንገራት፣ እኔ ከዛ ቤት እሄዳለሁ። እናንተ በሰላም በፍቅር እንደ በፊታችሁ መኖር ትችላላችሁ እንጂ እኔ የምልሽን ብቻ አድርጊ። አንቺ ብዙ የማታውቂያቸው ነገሮች አሉ። አባዬ ይህን ነገር እንዳትነግራት ለማዬ፣ ባይሆን ሌላ ነገር ብንፈልግ ይሻለናል። አይነት ደግሞ ልንፈልግ እስከ መቼ ነው የምደብቃት ሲላት እንግዲህ እሺ አሁን ታዲያ ችግሩ ምንድን ነው ስትለው ኤቢ ሁሉንም ነገር አውቃለች ይላታል። ዳጣም እንዴ ኤቢ እኔ ያንተ ልጅ እንደሆነች አወቀች ስትለው አይ አይደለም ይላታል። እና ታዲያ ምንድን ነው ስትለው አይ እሱን ተይው ሌላ ጊዜ እነግርሻለሁኝ፣ ይቅር ብቻ አንቺ ተዘጋጂ። ማርታ ሁሉንም ነገር ማወቅ አለባት። ሌሎቹም ቢሆኑ ደግሞ እህታቸው እንደሆንሽ ማወቅ አለባቸው። በጣም በፍርሃት አይ አባዬ እንዳትነግራት፣ ይሄን የመሰለ ትዳርና ፍቅር በእኔ የተነሳ ሲፈርስ አላይም ትላለች። እንግዲህ በደረጀ ቦታ ብትሆኑ እናንተ ምን ታደርጋላችሁ? ደረጀ እንግዲህ ይህን የሚያደርገው ለትዳሩ ሲል ነው። ምክንያቱም ትዳሩ እንዲፈርስበትም አይወድም። ማርታን ደግሞ በጣም ይወዳታል፣ ያከብራታል። በዛ ላይ ደግሞ ይፈራታል። የሚፈራበት ምክንያት ማርታ 100% ሁና እንግዲህ ደረጀን ታምነዋለች። ደረጀ የሆነ ስህተት ይሰራን ብላ አንድ ቀንም አስበውም አታውቅም። ለዛ ነው እንግዲህ ደረጀ የሚጨናነቀው።
ስለዚህ ደረጀ ከመጀመሪያው የተሳሳተው ምንድን ነው? ከመጀመሪያው ይሄ ሁሉ ነገር ከሚሆን ለማርቲ ነግሯ ቢሆን ጥሩ ነበር። ማርቲ እንግዲህ ያው ሰው ነው፣ የማይሳሳት ነገር የለም፣ ሁሉንም ነገር ትረዳው ነበር። ነገር ግን ደረጀ ያው በፍርሃት ትዳሬ ይፈርስብኛል ብሎ እንግዲህ ስለፈራ ነው። ከዛ ደግሞ ውጭ ደግሞ ኤቢ እንግዲህ ሚስጥሩን አውቃለች። ኤቢ ሚስጥሩን ያወቀችው የሰላም ልጅ እንደሆነች ነው። የሰላም ልጅ እንደሆነች ማርቲ ካወቀች፣ ስለዚህ የዳጣ አባት ደረጀ እንደሆነ እንግዲህ ያው ይገባታታል። ደረጀ እንደሆነ ትደርስበታለች። እንዲሁም ደግሞ አሁን ያረገዘችው የደረጀም ልጅ እንደሆነ ታውቃለች። እና ስለነበረን ቆይታ እናመሰግናለን። አገራችንን ሰላም ያደርግልን፣ እኛንም ደግሞ ፈጣሪ አምላክ በያለንበት ይጠብቀን፣ ይጠብቃችሁ ባይ